የፋኖ ሰራዊት በአዲስ አበባ አቅራቢያ ያሉትን ይዞታዎቹን እያጠናከረ ነው በሚባልበት በዚህ ሰዓት የአብይ አህመድ አማካሪ ጌታቸው ረዳ ብልጽግናን ለመጣል የሚደረገው ሴራ ምንጩ አስመራ ነው ሲል ከሷል። የአብይ አህመድ አገዛዝ አጣብቂኝ ውስጥ መሆኑን የማይክደው ጌታቸው ረዳ የትግራይ ወጣት ግን ተሳታፊ እንዳይሆን ያስጠነቀቀ ሲሆን ጦርነቱ ከፈነዳ በኋላ ሻዕቢያ በፍጥነት ለመሳተፍ የሚያስችለውን ዝግጅት አጠናቋል ሲል ከሷል። ታዛቢዎች በበኩላቸው ሩቅ በማይባል ጊዜ ኢትዮጵያ ውስጥ አንዳች ነገር ዳቱ አይቀሬ መሆኑን በመግለጽ አሁን ባለው ሁኔታ ግን ማከማ ጋር ምን እያደረገ ነው የሚለውን ጥያቄ መመለስ አይቻልም ብለዋል። ተሰሙታላችሁ። አርቲስቷ የአማራ ሕዝብንና የኦርቶዶክስ ቤተክርስቲያንን እየተበቀልን ነው የሚለው መልእክቷ ከፍተኛ ቁጣን ቀስቅሷል። የብልጽግና ሴራ እንደሆነ በተነገረለት በዚሁ ንግግር አደገኛ መልእክት የተላለፈ ሲሆን የመጨረሻው ተስፋ የመቁረጥ ምልክት ተደርጎም ተወስዷል። በሌላ በኩል እናት ፓርቲ አብይ አህመድን አጥፍቶ ጠፊ በማለት የገለጸው ሲሆን በመነኮሳት ላይ የፈጸመው ድርጊት ለአማራ ሕዝብ ያለውን ጥላቻ መገለጫ ነው ሲል ገልጾታል። የሀገሪቱ ወታደራዊ ተቋማት ሕዝብን ወደሚፈጅ አደገኛ አደረጃጀት ተሻግረዋል ያለው ፓርቲው ብልጽግና ሙሉ ኃላፊነቱን እንደሚወስድም አስጠንቅቋል። የዚህም መረጃ በሰዓቱ የሚቀርብ ይሆናል። በወሎ ቤተ አማራ መብረቅ 10 የብልጽግና ሰራዊት አባላትን ሙትና ቁስለኛ ማድረጉን አፋብን አስታውቋል። በመብረቅ ከሞቱት በተጨማሪ በርካታ ወታደሮች ራሳቸውን ስተዋል እየተባለ ነው። በሌላ በኩል ለሸዋ ጠቅላይ ግዛት እጅ የሚሰጡ የብልጽግና ወታደሮች ቁጥር በመጨመር ላይ ሲሆን ዛሬም ብልጽግና ተከድቷል ተብሏል። ኢራን የአሜሪካ ወታደሮችን ከገደለች በኋላ አሜሪካውያን ልጆቻችን አይሙቱ የሚል ጥሪ ማቅረብ መጀመራቸውን የአሜሪካ መገናኛ ብዙሃን በመዘገብ ላይ ናቸው። ወታደሮቹ እውቅና ተሰጥቷቸው ተገቢው ክብር ቢደረግላቸውም ነገስ የሚለው ጥያቄ ግን መነሳት ጀምሯል። የአሜሪካ ሕዝብ የዛሬው ልጆቼ አይሙቱ የሚል ፍላጎት ያለው ሲሆን መንግስት በበኩሉ ዛሬ ያለው ሞቶ የነገው ትውልድ ይትረፍ ባይ ነው ይባላል። አሁን በቀጥታ ወደ ዝርዝሩ አልፈናል። የፋኖ ሰራዊት በአዲስ አበባ በቅርብ ርቀት ላይ በሚገኙ አካባቢዎች ያሉትን ይዞታ በከፍተኛ መጠን በማጠናከር ላይ ሲሆን ኦሮሚያን አልፎ አዲስ አበባ አይገባም የሚለውም የኦህዴድ ዛቻ እየሟሟ የመጣ ይመስላል ተብሏል። የአብይ አህመድ አማካሪ ጌታቸው ረዳ ብልጽግናን ለመገልበጥ የሚደረገው ሴራ ምንጩ አስመራ መሆኑን በመግለጽ ሻዕቢያ ላይ ጣቱን ቀስሯል። የፋኖን ግስጋሴና መዲናዋ አዲስ አበባ አደጋ ውስጥ መሆኗን የማይክደው ብልጽግና የሴራው ማዕከል ግን አስመራ ነው ሲል ተደጋጋሚ በመክሰስ ላይ ነው ተብሏል። ጌታቸው ረዳ እንዳለው በቅርቡ ደብረ ጽዮን ገብረ ሚካኤል አስመራ ሄዶ ከኢሳያስ አፈወርቂ ጋር መክሯል ያለ ሲሆን ጦርነቱን ቶሎ ጀምሩት ከዛ እኛም እንቀላቀላለን የሚል ትዕዛዝ ተቀብሎ መጥቷል ሲል ከሷል። የትግራይ ወጣት ለዚህ አደገኛ ተግባር እንዳይሳተፍ ያስጠነቀቀው ጌታቸው ረዳ ሀገሪቱ በመስቀለኛ መንገድ ላይ እንደምትገኝም በገደምዳሜው ጽፏል። አብይ አህመድ ጦርነት እንዳይጀመር ከተጀመረም ያልፈራ ለመምሰል አሁንም ከባድ የፕሮፓጋንዳ ዘመቻ ላይ ሲሆን ህዝቡ ከጎኑ እንዲቆም ተደጋጋሚ ጥሪ ቢያቀርብም ሰሚ ያገኘ ግን አይመስልም እየተባለ ነው። በቅርብ ጊዜ ኢትዮጵያ ውስጥ አንዳች ነገር መፈንዳቱ አይቀሬ እንደሆነ በእርግጠኝነት የሚናገሩት ፖለቲካዊ ታዛቢዎች አሁን ባለው ሁኔታ ግን ማን ምን እያደረገ እንዳለና ማን ከማ ጋር አብይ አህመድን ለመጣል እየዶለተ እንዳለ ለማወቅ በጣም አስቸጋሪ ሲሉ ይገልጹታል። በአሁኑ ሰዓት የአብይ አህመድ ብቸኛ ተስፋ ምክክር የተባለው የብልጽግና መድረክ ሲሆን በጉልበት ችግሮችን የመፍታት ሞራሉ ተንኮታክቶ እነ ፕሮፌሰር መስፍን አርአያ ላይ ለመንጠልጠል መገደዱን በመነገር ላይ ነው። አብይ አህመድ በእርግጥም ጭንቀት ውስጥ ነው የሚሉት እነዚሁ ፖለቲካዊ ታዛቢዎች በየቀኑ ወደ ሚዲያ በመምጣት እንምከር እያለ ተደጋጋሚና አሰልቺ ጥሪ ማቅረቡም ለመጨነቁ አንዱ ምልክት ሆኖ ቀርበዋል። ጌታቸው ረዳ ተጠነሰሰ ስላለው ሴራ በገለልተኛ ወገን ማረጋገጥ ያልተቻለ ሲሆን ቀጣዩን ውጤት ራሱ ጊዜ ያሳያል ተብሎ እየተጠበቀ ነው። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ
ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። በህዝብ ዘንድ የተሻለ እውቅና ያላቸው ሰዎች አደባባይ እየወጡ እንደዚህ አይነት ልምምድ የሚያደርጉባትን ኢትዮጵያ ለማየት የተገደድንበት ጊዜ ላይ ደርሰናል። በእርግጥ አገዛዙ የተጠጉ ጥቂት ሆዳደር አርቲስቶች የአስቴር በዳኔን በሏቸው ቅስቀሳን አይጋሩም ባይባልም አብዛኛው ግን ለአብይ አህመድ ጀርባውን በመስጠት ቤቱ ተቀምጦ መጪውን የሚጠባበቅ ይመስላል ተብሏል። ከአርቲስቷ መልእክት ይልቅ በአደባባይ ወጥታ ይህን ለመናገር መድፈሯ ብዙዎችን ያስገረመ ሲሆን ከጀርባው የራሱ የብልጽግና ሰዎች እጅ ሊኖርበት እንደሚችልም ተጠርጥሯል። እየተበቀልን ነው የሚለው እድሜ ጠገቡ የኦህዴድ ፕሮፓጋንዳ ባቀደው መሰረት ባይሳካም አሁንም ግን አቅጣጫውን በመቀየር ፖለቲካዊ ትርፍ ለማግኘት ሲሯሯጥ መታየቱ የተለመደ ሆኗል። አገዛዙ ብልጫ የተወሰደበትን የፕሮፓጋንዳ የበላይነት ለማስመለስ በታዋቂ ሰዎች በኩል አልፎ አልፎ ሀሳቡን ለማስተላለፍ ቢሞክርም የሀገሪቱ ተቃዋሚ ፓርቲዎችና ህዝቡ ግን አብይ አህመድን በግልጽ መጋፈጥ የጀመሩ ይመስላል። አብይ አህመድ በአማራ ህዝብ ላይ የሚያሳየው እብሪት ያለምንም ቅድመ ሁኔታ እንዲያቆም በማስጠንቀቅ ላይ ሲሆኑ ወታደሩም በጊዜ ከህዝብ ጋር እንዲቆም ጥሪ እየቀረበለት ይገኛል። የመለኮሳቱ ሞት መጀመሪያም የተመሰቃቀለውን የአገሪቱን ፖለቲካ ያባብሳል፣ አብይ አህመድም አጥፍቶ ጠፊ ነው የሚል ድምፅም ተሰምቷል። የእናት ፓርቲ በይፋ መግለጫው ጠቅላይ ሚኒስትሩን ያብጠለጠለ ሲሆን ነገሩ በዚህ ብቻ እንደማይቆምና ዓለም አቀፍ ማህበረሰብ ወንጀሉን እንዲያውቅ መሰራት እንዳለበትም ጠይቋል። የድሮን ጥቃቱ ሆን ተብሎ በህዝብ ጥላቻ ምክንያት የተፈጸመ ነው ያለው እናት ፓርቲ የገዳማውያኑ የዓመት ቀለብና ጥራጥሬ ሳይቀር በድሮን መቃጠሉንም አስታውቋል። ለመጠጥ የሚጠቀሙበት የውሃ ማስተላለፊያም በኦህዴድ ድሮን ወድመዋል ብለዋል። ገዳማት ቴክኖሎጂን አይገነዘቡም ያለው እናት ፓርቲ የአብይ አህመድ ድርጊት ቀውስ ውስጥ ያለውን አገር ጭራሽ መውጫ አልባ እልቂት ውስጥ ሊያስገባው እንደሚችልም አስጠንቅቋል። እናት ፓርቲ የአብይ አህመድ ድርጊት ሰውየው እብሪተኛ መሆኑን ያሳያል ያለ ሲሆን ይህ እብሪት የመነጨው ደግሞ ፋኖን ለማጥፋት ሳይሆን መላው የአማራ ህዝብን ከመጥላት የመነጨ ነው ብሎታል። በመሆኑም አንደኛ መላው ኢትዮጵያውያን ይህንን የአጥፍቶ ጠፊ የአብይ አህመድን የሽብር ድርጊት በአንድነት እንዲያወግዝ፣ ሁለተኛ መንግስት ለድርጊቱ ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ የፎቶና የቪዲዮ መረጃ ለህዝብ ይፋ እንዲደረግ፣ ሶስተኛ ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን አደገኛ ደረጃ በመሸጋገራቸው መላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ ከወዲሁ እንዲያውቁት ማድረግ፣ አራተኛ መላው ኢትዮጵያውያን በበረሃ ለሀገርና ለህዝብ የሚጸልዩ ገዳማውያን ቀለባቸውና የመጠጥ ውሃቸው በጥቃቱ ሙሉ በሙሉ በመውደሙ ቀሪዎቹ በረሃብና ጥም ከማለቃቸው በፊት እንዲደርስላቸው እናት ፓርቲ አሳስበዋል። በመሃል ሳይንት ወረዳ በብልጽግና ወታደራዊ ካምፕ ላይ በወደቀ መብረቅ 10 የሚደርሱ ወታደሮች ሙትና ቁስለኛ መሆናቸው ተሰማ። በመሃል ሜዳ ሳይንት ወረዳ ቀዩ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ ሐምሌ 15 ቀን 2018 ዓ.ም አመሻሹን ላይ መብረቅ የቀላቀለ ከባድ ዝናብ ዘንቦ እንደነበር የዓይን እማኞች ለአስራት ባደረሱት መረጃ አረጋግጠዋል። ሆኖም የጣለው ከባድ ዝናብ መብረቅ ጭምር የነበረበት በመሆኑም 10 የሚደርሱ ያገዛዙ ወታደሮች ከባድ ጉዳት ሲደርስባቸው 3ቱ ደግሞ ወዲያውኑ ሞተዋል ተብሏል። መብረቁ ባገዛዙ ወታደሮች ካምፕ ላይ የወደቀ ሲሆን በዚህም ክፍለ ጦሩ ይኮራበትና ይተማመንበት የነበረ አንድ የከባድ መሳሪያ ምድብተኛ አባልን ጨምሮ 3 ወታደሮች ወዲያውኑ ህይወታቸው ሲያልፍ 7 ወታደሮች ደግሞ በአደጋው ምክንያት ከባድ ጉዳት ደርሶባቸዋል። ራሳቸውን እንደሳቱና እስካሁን ድረስ መንቃት ያልቻሉ ወታደሮችም ጭምር እንዳሉ የውስጥ አርበኞች ያጋሩን መረጃ አረጋግጠዋል። በተጨማሪም በአደጋው በርካታ ወታደራዊ ቁሳቁሶችና የጦር መሳሪያዎችም እንደወደሙ ተመልክተዋል። ለዚህ ጸረ አማራና ሀገር አውዳሚ አገዛዝ ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ ተፈጥሮም ፊቷን ያዞረችባቸው ይመስላል ተብሏል። ከዚህ በኋላም በአማራ ክልል የሚኖራቸው ቆይታ አጭር ሊሆን እንደሚችል ከቦታው የደረሰን መረጃ ምልከታውን አስቀምጠዋል። በሌላ በኩል የአገዛዙ ሰራዊት ፍርሰት የቀጠለ ሲሆን ጋንታ መሪውን ጨምሮ 3 ያገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን መቀላቀላቸውን አስራት የደረሰው መረጃ አመልክተዋል። 3ቱ ያገዛዙ ሰራዊት አባላት የተቀላቀሉት ወሎ ቤት አማራ ሚኒሊክ እዝ 303ኛ አሳምነው ኮርን ሲሆን
ፋኖም ሆን ብሎ ስቦ የማስከዳት ስትራቴጂውን ቀጥሎበታል ተብሏል። በዚሁ ስልት መሰረትም በርካታ የአብይ አህመድ ወታደሮች ወደ ፋኖ በመምጣት ላይ ናቸው ይባላል። አሁን ወደ ፋኖ የተቀላቀሉት የሰራዊት አባላትም መነሻቸውን ሰሜን ወሎ ዞን ላስታ ወረዳ ሹምሻ ከሰፈረው ያገዛዙ ጦር በማድረግ 5 ጥቁር ክላሽ፣ 6 ኤፍ1 የእጅ ቦምብ፣ 3 የደረት ትጥቅና 840 የክላሽ ተተኳሽ በመያዝ 303ኛ አሳምነው ኮር 19ኛ እሸት ክፍለ ጦርን በሰላም ተቀላቅለዋል ተብሏል። ጋንታ መሪው የራሱን አንድ ጥቁር ክላሽና ዋርድያ ላይ የነበሩትን የሁለት ጓዶችን ጥቁር ክላሽ ጨምሮ አጠቃላይ በድምሩ 3 ጥቁር ክላሽ በመያዝ ወደ ፋኖ በመግባት ትልቅ አርአያነትን ለሌሎችም ቀሪ ያገዛዙ ወታደሮች አሳይቷል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት ክፍል ለአስራት ያደረሰው መረጃ አመልክቷል። በቅርቡ በኢራን የተገደሉት የአሜሪካ ወታደሮች አስክሬን ወደ ሀገራቸው ተመልሰዋል። የሀገሪቱ ፕሬዝደንት ዶናልድ ትራምፕ ከሟች ቤተሰቦች ጋር በመሆን ለማጽናናት ሞክረዋል። በህጉ መሰረትም ቤተሰብ ማግኘት የሚገባውን ጥቅም አይነፈግም። ይህም ቢሆን ግን የሟች ቤተሰቦችና ህዝቡ ጦርነቱን ባይቃወምም ልጆቻችን አይሙቱ የሚል ድምፁን ማሰማት መጀመሩን የአሜሪካ መገናኛ ብዙሃን በመዘገብ ላይ ናቸው። እስካሁን ድረስ የሰሞኑን ጨምሮ በኢራን ጥቃት የተገደሉ የአሜሪካ ወታደሮች ቁጥር 18 ብቻ ነው። ይህ ትንሽ ቁጥር ቢመስልም በአሜሪካውያን ዘንድ ግን ትንሽ የሚባል የወታደር ቁጥር የለም። ህዝቡ ለወታደሮቹ ክብር ያለው እንደመሆኑ መጠን እንዲሞቱ በፍጹም አይፈልግም ይባላል። ይህ ደግሞ ነገ የህይወት ዋጋ የሚከፍለው የአሜሪካ ወታደር ቁጥር የሚጨምር ከሆነ ምን ተሻለ የሚለውን ጥያቄ ከወዲሁ በመነሳት ላይ ነው። ፖለቲካዊ ተንታኞች እንደሚስማሙት የአሜሪካ ህዝብ ዛሬ ያሉት ልጆቼ አይሙቱ ይላል። መንግስት ደግሞ ነገ ያለው ትውልድ ደህንነት መጠበቅ ይኖርበታል ባይ ነው። ዓላማቸው ተመሳሳይ ቢሆንም ቁም ነገሩ ግን የትኛው ትውልድ ዋጋ ይክፈል የሚለው ነው። ይህም ቢሆን ግን መጨረሻ ላይ ከመንግስት ይልቅ ህዝቡ የበለጠ ተጽዕኖ አለው። አሜሪካ ውስጥ እነ ፕሬዚደንት ዶናልድ ትራምፕ ልክ የአፍሪካ መሪዎች እንደሚያደርጉት ጦርነትን እስከ መጨረሻው ድረስ የማስቀጠል ስልጣን የላቸውም። ኮንግረስ፣ የህዝብ መተማመኛ ወይንም ፍርድ ቤት፣ እነዚህ ሁሉ ፕሬዚዳንቱን የሚገድቡ አካላት ናቸው። በተቃራኒው ደግሞ ህዝብም እንደ ኢራን ባሉ ጦርነት ላይ የራሱን ግንዛቤ መውሰድ ይኖርበታል ይባላል። ምክንያቱም አሜሪካ እንደምትለው ዋና ዓላማው ኢራን የኒውክሌር የጦር መሳሪያ ከታጠቀች የዛሬው ትውልድ ባይሞትም የነገው ግን ከስጋት ነፃ ሊሆን አይችልምና የጦርነቱ ዋጋ ግን አንዳንድ ጊዜም ከተጠበቀው በላይ ይሆናል። እንደ አውሮፓውያን አቆጣጠር 1993 ላይ በሶማሊያ የተከሰተው የአሜሪካ ወታደሮች ቅሌት ደግሞ ለዚህ ዋናው ማረጋገጫ ነው። ሁሉም ነገር ይቅርብን በሚል በ6 ወራት ውስጥ የአሜሪካ ወታደሮች ሀገሪቱን ለቀው ወጥተዋል። ከ30 ዓመት በኋላም አሁንም የሶማሊያ ጦርነት ቀጥሏል። የኢራንም ከዚህ የተለየ ታሪክ አይኖረውም የሚሉት ታዛቢዎች የትራምፕ አማራጭ ህዝቡን ሳያስቆጣ ወታደር እንዳይሞት ብሎም ፖለቲካዊ ዓላማውን ሳይዘነጋ ጉዳዩን በቶሎ መቋጨት ነው ይባላል። የሆነ ሆኖ ግን የአሜሪካ መንግስት ለሟች ወታደሮቹ የሰጠውን ክብር እውቅና መስጠት ያስፈልጋል ይላሉ። ምክንያቱም ልክ እንደ ኢትዮጵያም በወጣበት በዛው ቀርቶ የት እንዳለ እንኳን የማይጠየቅበት ሀገርም አለና ወታደራዊ ታዛቢዎች የአሜሪካም ወታደር ሆነ የብልጽግና ወታደር ሞታቸው ሞት ቢሆንም አለመታወስ ግን ሁለተኛው ሞት ይሆናል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም